ለሁላችሁ ማለት ነው። እነዚህ ልጆች ለእናንተ ምንም አይነት ሪስፔክት የላቸው፣ ለሷም ሪስፔክት የለውም። ሲጀመር አልታረቁም፣ እየፎገሩ ነው። ምን ማድረግ ነው? እንደዚህ እኮ አይደረግም። በቃ በጣም የሚያስጠላ ነገር ነው። ፉገራ እንደዚህ ይደብራል። እኔ ሂጅ በአካል ከአብ ጋር እነሱን አውርቼ ቀርቤ እንደዚህ አይነት ነገር አታደርጉ ጥሩ አይደለም ብዬ ነው ያወራው። እነሱ ግን እየፎገሩ ነው። ከልብ አልታረቁም፣ ከውስጣቸው አልታረቁም፣ ሊታረቁ አልቻሉም። በቃ ቪዲዮም የሰሩልን ዝም ብለው ነው። እኔ ሂጅ በደንብ አድርጌ አውርቻቸዋለሁ። ከልባቸው አልፈቱም። ነገም ታያላችሁ። ሚኪያስ ምን አለ በሉ። ከትንሽ ጊዜ በኋላ ቢበዛ 15 ቀን ምናምን ቢቆዩ ነው እንደዚህ። ሚኪያስ ምን አለ በሉ። ቻናላችንን ሰብስክራይብ እያደረጋችሁ ቤተሰቡ ነው። ሰላም 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 ውድ የተከበራችሁ የኛ ቤተሰቦች የጨረቃ ቤተሰብ የግሬስ ቤተሰብ እንዴት ናችሁ? ሰላም ለእናንተ ይሁን ብለናል። ዛሬ እንግዲህ ያው ከች ብለንላችኋል። ምንጽር አድርገን ትንሽ አይናችን ስላመመን ነው። ሰሞኑ ትንሽ ኮሽታ ተፈጥሮ ምናምን ነገር ነበር። ከቪዲዮ ለመስራት አቁመናል። ጠፍተንባችኋል፣ እናውቃለን። በጣም ብዙ ነገሮች መሀል ላይ ተፈጥረው ነበር እና እነሱን በውስጥ መስመር ለማስተካከል ከቤተሰቦቻችን ጋር ሆነን እያስተካከልን ነበር ማለት ነው። እነሱን ያው እናንተን ለማስደሰት ነግሬያችኋለሁ። ከዚህ በኋላ እኔ ቪዲዮ ላይ አልመጣም። ነገሮችን ለማስተካከል ቀጥታ እናንተ ጋር ከጨረስኩ በኋላ ነው የምመጣው ምናምን ብያችኋለሁ። ታስታውሳላችሁ እናንተ። ያ ማለት ከሀብ ጋር ነገሮችን ተነጋግረን ሀብ ሄዶ እዛ እንዲፈታ ምናምን ነገር ወስነናል ማለት ነው። ለዛ ነው ትናንትና የተለቀቀው ቪዲዮ እኔና ሀብ እዚህ ሆነን አውርተን እነሱ መታረቅ እንዳለባቸው፣ እነሱ ነፃ መሆን እንዳለባቸው፣ ውስጣቸው እስከመች ድረስ እንደዚህ ሆኖ እስከሚቆይ ድረስ ምናምን መቆየት የለበትም፣ መፍታት አለባቸው በውስጣቸው የያዙትን ነገር ምናምን ተባብለን ነው ትላንትና ማለት ባለፈው ከሀብ ጋር ወርተን እሱ ትላንትና ያ ቪዲዮ የተለቀቀላችሁ ቪዲዮ ሄዶ አስታርቋቸው ምናምን በቃ ያለውን ነገር ባጭሩ ስነግራችሁ እንዲታረቁ ስራ እየሰራ ነበር በውስጥ መስመር ማለት ነው። ያው ተሰንዝሮብናል፣ ግን የተጣላ ነው ምናምን አይናችን የተጎዳ ነው በእነሱ ምክንያት አይደለም። ያው በነብሩኬ ምክንያት ምናምን አይደለም፣ ሌላ ዩቲዩብ በምሰራበት በእነ አብሪሽ ምክንያት የሆነ ነገር ብለሃል ተብዬ ነው እንግዲህ ምን እንዳልኩኝ እሱን ካሜራማን ያስታውሰኝ እሱ አላቅም አለኝ። እንግዲህ እኔ ቪዲዮ ላይም ሳየው የለም አልከው የተባልኩት ነገር ያው ባለመግባባት መሀል ላይ ነገሮች ችግር ተፈጥሮ ነበር። እነሱን ለመፍታት ሞክረናል። ያው ፈተነዋልም፣ አሪፍ ነው። ያው ግን ተጎድተናል ትንሽ እዚህ አካባቢ ማለት ብዙ አይደለም። ያው ፈጣሪ እንግዲህ ነገሮችን እኛ በጉልበታችን አንመካም፣ በፈጣሪ ነው እና ቤተሰቦች የምሬ ነው በቃ ያው ነገሮችን ለመፍታት በመናረቅ ጥረት ነው የሁሉ ነገር የተፈጠረው ማለት ነው። እኛ ደግሞ ሰውን በማስታረቅ ሰውን አንድ በማረቅ ሰውን ወደ አንድ በማምጣት ነው የምንደሰተው። ሰው ሲጣላ ደስ አይለንም፣ ሰው ሲኮራረፍ ደስ አይለንም። በጣም እኛ ደስ የሚለን በቃ ወደ አንድ ስትመጡ የጨረቃ ፋሚሊ ደስተኛ ሲሆን፣ እናንተም ታውቃላችሁ ስለኛ እና እኔ ከዚህ በኋላ ደግሞ እንድትተባበሩ የምፈልገው ቻናሌን ሰብስክራይብ እያደረጋችሁ እባካችሁ አሳድጉልኝ። ቻናሌ በጣም ወርዷል የምር እና ስለ ቻናል ይቀባጥራለሁ። እኔ ዛሬውን አመጣጥ የሚገርማቸው ስለ ሃይሚ ላውራ ነው። ሃይሚን እኔ በጣም ትላንት ባየውባት ለሰው ክብር አላት፣ በጣም ክብር አላት ለሰው በጣም የምር። ትላንት ሀብና አክብራ የምሬን እኮ ነው የምላችሁ። ሃይሚ ለብሩኬ ፋሚሊዎች፣ ለብሩክ ወንድሞች፣ ለብሩክ እናት፣ ለብሩክ ወንድሞች፣ ለብሩኬ ለራሱ ምን አይነት ሪስፔክት እንዳላት በጣም ክብር ያላት ልጅ ናት። በጣም በእውነት ሃይሚ በዚህ አጋጣሚ ሳላደንቅሽ በፍጹም አላልፍም። በእውነት የምር እና በቃ በጣም አስደናቂ ስራ ነው ያደረግሽው። በጣም አስገራሚ ስራ አስደንቀሽኛል። በጣም አድንቅሻለሁ። ለሱ ሪስፔክት አለሽ። በመታረቃችሁ ደስ ብሎናል እና እኛ እናንተን ማየት የምንፈልገው እንደ አብርሽና እንደ ሩታ ወልዳችሁ ከብዳችሁ ነው ማየት የምንፈልገው። በቃ እናንተ እንዲህ ተለያይታችሁ ስትጣሉ ተራረቃችሁ ምናምን ማየት አንፈልግም በፍጹም አይደል ካሜራማን? አዎ እኔም ካሜራማን አንፈልግም። በቃ አንድ እንድትሆኑ ነው እንፈልገው። እንደ አብርሽ እንደ ሩታ ወልዳችሁ ከብዳችሁ ከብራችሁ ስትታዩ ነው እኛ ደስ የሚለን። እኛ የምንፈልገው እሱን ሙድ ነው እና በቃ በቻላችሁት መጠን እናንተ ችግሮች በህይወታችሁ ላይ እንዳይፈጠሩ ሞክሩ። ያው የሰው ልጅ ነን። አንድ ላይ ስትኖር ከሰው ጋር አይደለም ከፍቅረኛ ጋር አይደለም ከሚስት ጋር ከማንም ሰው ጋር ይፈጠራል እንደዛ አይነት ጸብ እና በቃ እናንተ በቻላችሁት መጠን በህይወታችሁ ሰው እንዳታስገቡ ሌላ ሰው። እናንተና እናንተ ብቻ ኑሩ። በቃ እናንተና እናንተ ብቻ ቀጥሉ በህይወታችሁ ላይ። ሌላ ሰው የሚገባ ከሆነ ህይወታችሁ ዜሮ ነው የሚገባው። የምሬን ነው የምላችሁ፣ ዜሮ ነው የምትገቡት። በቃ እኔ ስናገር ይሄንን ያጋጠመኝ ነገር ስላለ ነው ስሜታዊ ሆኜ ማወራው። በህይወታችሁ ላይ ሶስተኛ ወገን የሚገባ ከሆነ ሌላ ሰው እንዲያጣላችሁ የምትፈቅዱለት ከሆነ
ሌላ ሰው በእናንተ ህይወት መጥቶ እናንተ እንዲበጠብጣችሁ የምትፈቅዱለት ከሆነ ያኔ ከባድ ነገር ይፈጠራል። ከባድ ነገር ማለት ነው። ህይወታችሁ በጣም ይመሰቃቀላል። በእውነት ታዝናላችሁ። እና በቻላችሁት መጠን በህይወታችሁ ሰው አታስገቡ። የምር በቃ ሌላ ክፍተት አትፍጠሩ። ክፍተት እንድትፈጥሩ አንፈልግም። እኛ ቅር ይለናል። የቡታጀራ ልጆች በጣም እናዝናለን፣ እንወቀሳለን። በእናንተ ምክንያት እንጠየቃለን። ብዙ ነገር ተብለናል ከዚህ በፊት፣ እናንተም ታውቁታላችሁ። በቃ እናንተ እያላችሁ እነዚህ ልጆች እንዴት ይጣላሉ? እናንተ ቡታጀራ ሆናችሁ ወንዶች ሆናችሁ ትላልቅ ወጣቶች ናችሁ። በእርግጥ እኔ በውስጥ ብዙ ነገሮችን እየሞከርኩ ነበር ከሀብ ጋር ሆነን አንድ ላይ እነሱን ለማስታረቅ ማለት ነው። እኔና ሀብ ብዙ ነገሮችን አውርተናል በእነዚህ ልጆች ህይወት ማለት ነው። እና በቃ እነሱን ለማስታረቅ ብዙ ጥረት አድርገናል። በጣም ደስ ብሎኛል። በውስጥ መስመር እኔ አዲስ አበባ ድረስ ሄጄ ነው ያወራኋቸው። በውስጥ መስመር አውርቻቸዋለሁ። ብዙዎቻችሁ ሚኪ ምንድነው ጠፋ፣ ሚኪ ምንድነው ዝም አልክ፣ ስለነሱ መጣላት፣ ስለ አብርሽ መውለድ፣ ስለ አብርሽ መደሰት እያወራ ነው ምናምን እያላችሁ ነው በጣም ማለት ነው ብዙዎቻችሁ። እና እኔ ማለት ያኔ ደስ ስላለኝ ነው እሱ ስለወለደ እሱ አንድ ላይ ማለት ትዳር መስርቶ ለዚህ ወግ ማዕረግ መብቃቱ በጣም ደስ ስላለኝ ነው ይሄን ነገር ያወራሁት። ግን እኔ የነሱ መጣላት ሳያስጨንቀኝ ቀርቶ አይደለም፣ ወይም ደግሞ ውስጤን ሳይከፋው ቀርቶ አይደለም። ያው በጊዜ ሂደት ነገሮችን ምናልባት እንደዚህ ሚዲያ ላይ መጥቶ ከማውራት ይልቅ ውስጥ ላይ መፍታት ይሻላል ምናምን በሚል ሐሳብ ነው ይሄን ነገር ማድረገው ማለት ነው። እና በቃ እናንተ በቻላችሁት መጠን ይሄን ነገር ትረዱኛላችሁ ብዬ አስባለሁ። ዝም ያልኩበት ምክንያት ያው አውቄ እንደማይመስላችሁ ወይም ደግሞ እነሱ እንዲለያዩ ፈልጌ ምናምን ነገር እንደማይመስላችሁ እናንተም ትረዱኛላችሁ ብዬ አስባለሁ። እና በቻልኩት መጠን ለመፍታት ሞክሬያለሁ ማለት ነው። እና ደግሞ ተሳክቶልኛል ብዬ አስባለሁ። ማለት የፈለኩትን ነገር የእናንተንም ፍላጎት የኔም ፍላጎት የሁላችንም ፍላጎት አሳክቻለሁ ብዬ አስቤያለሁ። ተሳክቷል፣ አይተናል፣ ሁላችንም አይተናል። እና በቃ ሁላችንም በጣም ደስ ብሎናል። ለዚህ ይሄ ሴሌብሬት የሁላችንም ነው። ይሄ ደስታ የሁላችንም ነው። በጣም 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 ደስ ብሎኛል። የምር በጣም ደስ ይላል፣ ደስ ይላል። ያሰብኩት ተሳክቷል። ዝንፉም ተቃንቷል፣ የጎደለው ሞልቷል። ድፍረቱ ጠራ፣ ህልሜም ተፈታ። የተመኘኋት እጄ ገብታ። ደስ ይላል፣ ደስ ይላል። ያሰብኩት ተሳክቷል። ዝንፉም ተቃንቷል፣ የጎደለው ሞልቷል። እና ቤተሰቦች እየጨፈርኩ ነበር፣ ያው አጥፍቼው ነው። እና በጣም ደስ ብሎኛል የምር በጣም ማለት ነው። ብሩኬና ሃይሚ እንኳን ደስ አላችሁ። የምር በጣም ደስ ብሎናል። በጣም በጣም ማለት ነው በጣም። እና በቃ ከዚህ በኋላ እናንተ ነገሮችን አስታራቂ ነው መሆን ያለባችሁ። እኔ በጣም በቃ ተሳካልኝ ብዬ ማስበው አንዱ ይሄ ነው። በቃ ሰሞኑ በዚህ ወር ውስጥ ካደረኩ በዚህ አመት ውስጥ ካደረኩ 2018 ከገባ በኋላ ይሄው ፍቅረኛሞችን አስታረቁ። ስንት ተአምር በቃ ይሄው ከፈጣሪ በታች ሰራው። የምር በቃ ደስ የሚል ነገር የማይደብር ነገር አደረኩት። በቃ አስታረኳቸው፣ ሳይጣሉ አንድ ላይ ሆነው በፍቅር አሳለፉ ጊዜያቸውን። እና በጣም ደስ ብሎኛል። ብሩክና ሃይሚ እንኳን ደስ አላችሁ በመታረቃችሁ። የምር እነሱም በነገራችን ላይ ይፈልጋሉ። እኔ ነግሮኛል በግልጽ ያኔ ሄጄ አዲስ አበባ ከአብ ጋር መጀመሪያ ሄደን ቁጭ ብለን እንደዚህ ማድረግ የለባችሁ ምናምን ጓ ብለን ምናምን ነገር ስናወራቸው ሁለቱም ሲነግሩን እሱም እሷም ማለት ነው መታረቅ እንደሚፈልጉ ነው። በቃ ያው ውስጥ ላይ ነገሮች አለመስማማት ምናምን ነገር ተፈጠሩ እና እነዛ ነገሮች በማስተካከሌ በጣም ደስ ብሎኛል። የምር ይሄ ሁሉ ነገር ተፈጥሮ ይሄ ሁሉ ኮሽታ ተፈጥሮ ይሄ ሁሉ ረብሻ ተፈጥሮ በቃ እንደዚህ ሰዎችን ወደ አንድ በመምጣቴ በጣም ደስተኛ ነኝ። እንኳን ደስ አላችሁ አሁንም በድጋሚ ማለት ነው። ብሩኬ እንግዲህ አስገብተ ተንከባከብልን፣ አስገብተ ሌላ ነገር ያሰባችሁ አስገብተ ስል ሌላ ነገር ያሰባችሁ ካሜራማን ይስቃል። አስገብተ ብሩኬ ምናምን ስል ምን አይነት አሁን ወይኔ እሱ እንደዚህ አይደለም፣ የዋህ ነው። ያው አይምርም፣ የዋህ ነው።
እና ሚምር የለም። እና ቤተሰቦች ምን ለማለት ፈልጌ ነው፣ በቃ ተንከባከባት በደንብ ደስተኛ አድርጋት እንዳይከፋት። ይሄ እስከዛሬ ያሳለፈችው ነገር ሊደገም አይገባም። በቃ ብዙ ነገሮች ከፍተዋት፣ ብዙ ነገሮች አዝና መታለች። አሁን ያ ነገር እንዲደገም አንፈልግም፣ እንዲከፋት አንፈልግም። ስለዚህ በቻልከው መጠን እሷን ለማስደሰት በጣም በቃ ደስታዋን ሙሉ ለማድረግ ሞክር፣ ከፈጣሪ በታች ማለት ነው። ቤተሰቦቿን ተንከባከብልን፣ አብሬሽን ተንከባከበው። ደግሞ እኔ ድጋሚ ሄደ እንድጠይቀው ፈልጋለሁ በጊዜ ለአብሬሽ። ሀይሚም ቢያንስ ወንድምሽ ነው፣ አንተም የሚስትህ ወይም ደግሞ የፍቅረኛ ወንድም ነው እና በጊዜያችሁ መሄድ አለባችሁ። ድጋሚ በጣም በቃ እንድጠይቁት ፈልጋለሁ በደንብ አድርጋችሁ። ሩታን ስትጠይቋት ሄዳችሁ ስትዘይሯት ያለውን ነገር ማየት ፈልጋለሁ ማለት ነው። እና ይሄ በቃ ማለት በፊት እኛ እንደዚህ ሌሎች ጋር የምንጠላውን ነገር ሌሎች ጋር አይቶ የሚደብረን ነገር አታድርጉ። ወንድምሽ ነው በቃ። ስለዚህ ሄደሽ እሱን ያለውን ነገር ማውራት አለብሽ። እሷም የሚያስፈልጋትን ነገር መጠየቅ አለብሽ እና ዝም ማለት የለብሽም። ይደብራል። ሰውም ጥያቄ ሊፈጠርበት ይችላል። ይሄን ነገር ማሰብ አለባችሁ። ለምን እንደዚህ ሆነ፣ ለምን ቪዲዮ አልሰሩልንም ምናምን የሚል ጥያቄ ሊፈጠር ይችላል ድጋሚ ማለት ነው። ከሌሎቹ ይልቅ አሁን አዲስ ቪዲዮ በጊዞ ለምን አልሄደም? እኔ አሁን ሊወስድ ነው አብርሃም ጋር በቃ ቪዲዮ ሰርቼላችሁ ነበር ባለፈው። ነገሮች ካልተሳኩልኝ እንጂ አየር ላይ አጀስት ካረኩኝ በጊዜ ነው የምሄደው ብያለሁ። ሩታኔ የምር አብረን ማለት እንተዋወቃለን። በጣም ከሩታ ጋር በጣም እንተዋወቅ ልጅ ነን። ከአብርሽ ይልቅ እንዲያውም እኔ ሩታን እቀርባታለሁ ማለት ነው። በሌላ መንገድ ሳይሆን ኖርማል፣ ያው በብዙ ነገር እንገናኛለን። ብቻ ብዙ ነገር እኔና እሷ እንተዋወቃለን በኖርማል ሙድ ማለት ነው። እና ያው እሷን ለመጠየቅ እሷን ለመዘየር ስል ይዤ እሄዳለሁ ማለት ነው። እና በጣም ደስ ብሎኛል። ድጋሚ ሩታ ያው ባለፈው ደስታዬን ገልጬላችኋለሁ። አሁንም በድጋሚ ስነግራችሁ የእውነት በጣም ደስ ብሎኛል። እንግዲህ ለክርስትናው ያብቃን። በቃ ፏ ነው የምንለው፣ ብቻ ያድርሰን። ቤተሰቦች የምር ማለት በቃ ደስ ብሎናል። እኔ የምናገረው ቃላት ጠፋብኝ፣ ደስታው ማለት ነው። እና ብሩክና ሀይሚም ወልዳችሁ ከብዳችሁ የምናይበት ጊዜ ያምጣልን። አብራችሁ ሆናችሁ ማየት ፈልገናል። አንድ ላይ ሆናችሁ ልናያችሁ እንፈልጋለን። ፍቅራችሁ የሆነ ደስ በሚል ሁኔታ በሚያምር ሁኔታ ነው ማየት የምንፈልገው። ስለዚህ በቻላችሁት መጠን ከዚህ በኋላ እኛንም ላለማድከም ላለመጣላት ወደ አንድ ለመምጣት ሞክሩ። የምሬን ነው የምላችሁ። ማለት በቃ ብዙዎቹ እነዚህ ልጆች እንዴት ነው ፌክ ነው ወይ ፋውል ነው ወይ እየሰሩ ያሉት ሙድ እየያዙብን ነው ወይ እያሉ ስለሆነ ማለት ነው። ስለዚህ በቻላችሁት መጠን ለማስተካከል ነገሮችን ለመቀየር ለመለወጥ ሞክሩ። እኛ ሁሌ እጃችን መኖር የለበትም። እስከ መቼ? ነገ ትዳር ውስጥ ከገባ በኋላ ነገ ልጅ ከወለድክ በኋላ ሚዲያ ላይ መጥቼ እኔ አላወራልህ ወይም ደግሞ ሚዲያ ላይ መጥቼ እኔ አልናገርልህ ማለት እንዲህ ወይም ደግሞ አንተ ጋር መጥቼ እኔ አላስታርቅህ ማንም አይመጣልህ። ትዳር ላይ ራስን የምትፈታው አሁንም ራስ መፍታት መልመድ አለብህ። ነገሮችን ውስጥ ላይ ሚዲያ ላይ ከመውጣታችሁ በፊት ሰው እኮ ማስታረቁ አይቀርም፣ ግን ይሄን ያህል ከተጋባ በኋላ ደግሞ ይሄን ያህል የገነነ ነገር መሆን የለበትም። አሁን የእናንተ እኮ ትንሽዬ ምክንያት ናት፣ ቶሎ የሚፈታ ምክንያት ነው። እውነት ሰው አውቀው ነው ወይ ባይል አይገርመኝም። አውቃችሁ ነው የሚመስለው። የምትጣሉበት ሙድ የምትጣሉበት ምክንያት ቶሎ ያናደል። በቃ በእርግጥ ፍቅር እንዲህ ነው የሚያደርገው። ፍቅር ቶሎ ነው የሚያበሳጨው። እኛ አፍቅረን አይተነዋል። ያው አሁን ባይኖረንም በቃ አፍቅረን አይተነዋል። የምር የሆነ የሰው ልጅ ስትሆኑ የሆነ ሰዓት ፍቅር ይዛችኋል ምናምን ነገር እና እሱ ሙድ አሳልፈነዋል። እና በቃ ቤተሰቦች በቃ እኔ የምላችሁ ፈልጌ ነው። በቃ እነዚህ ልጆች መከሯቸው። በኮሜንትም ቢሆን ኖርማል በስልክ ደውላችሁ ቴሌግራም ላይም ቢሆን ቴክስት ጻፉላቸው ምናምን ነገር። ስልካቸው ስለማይሰራ ደውላችሁ ለማውራት ቴክስት ላይም ቢሆን ምከሯቸው። በቃ ከኛ የተሻለ ከኔ የተሻለ ከነሱ የተሻለ ያያችሁ ሰዎች አላችሁ፣ እውቀት ያላችሁ ሰዎች አላችሁ፣ መምከር የምትችሉ ሰዎች ብዙ አላችሁ። እና ገብታችሁ ለማስተካከል ነገሮችን ሞክሩ። ያው ቴክስት ተስተካክሏል፣ ኦልሬዲ አልቋል። ግን ደግሞ የባሰ ይበልጥ ደግሞ ትዳሩ ላይ ህይወቱ ላይ ጥንካሬ የሚሰጠውን ነገር ምከሩት፣ ንገሩት። በቃ ዝም አትበሉ። ኦዲየንስ ሲባል ወይም ደግሞ የሆነ አድናቂ ሲባል ዝም ብሎ አይደለም መምከር። እሱ አይምሮን መለወጥ መቻል አለባችሁ። ልትገዙት ይገባል።
ማለት እናንተ የምትፈልጉትን ነገር የእናንተ ስሜት ሊረዳ ይገባል። እና ቤተሰቦች ብዙ ወሬ አላብዛባችሁ። ለዚህ ቤተሰብ ይሆናችሁ፣ ለዚህ ቻናል አዲስ ይሆናችሁ እየገባችሁ ይህንን ቻናል ሰብስክራይብ አድርጉ፣ ሼር፣ ኮፒ ሊንክ አድርጉ። በቃ አሳድጉት። ሰብስክራይብ አሪፍ እየሄድን ነው። ያው ጥሩ ደረጃ ደርሰናል፣ እግዚአብሔር ይመስገን። ሁላችሁንም እጅግ አድርጌ ነው የማመሰግናችሁ። እወዳችኋለሁ። መልካም ቆይታ፣ መልካም ጊዜ ይሆንላችሁ። ቶሎ ለመምጣት እሞክራለሁ፣ እንደዚህ ላለመቆየት እሞክራለሁ ከፈጣሪ ጋር። እወዳችኋለሁ። ይመቻችሁ።